እርግጥ የሰው ሀገር ነው፣ ግን የራስንና የቤተሰብን ህይወት ለመቀየር ሰውኛ የሆነውን የሰው ልጅ በኑሮ የመሻሻል ምኞት የማይቀር ነውና ህይወትን ለመቀየር በሰው ሀገር የምትገኙ ኢትዮጵያውያን ከመኖሪያችሁ ወደ ኢትዮጵያ የመጣችሁና እስከምትመለሱ ድረስ በአገር ውስጥ ያላችሁ ትውልደ ኢትዮጵያውያን የምትተዳደሩበት ባላችሁበት አገር ህግ ነውና ህጉ በሚፈቅደው ልክ ደግሞ ዘመን ተቀይሮ አሮጌው አለፈ። ዛሬም አዲስ ዓመት አዲስ ቀን የመጀመሪያው ቀን ሆነ። የግሪጎሪያን ዘመን መቁጠሪያ ሰሌዳ አመልካች አዲሱ የ2026 አዲስ ዓመት ዛሬ አንድ ብሎ ጀምሯል። እናም እንኳን አደረሳችሁ። መልካም አዲስ ዓመትም እንዲሆንላችሁ ሞርስ ኮሙኒኬሽን መልካም ምኞቱን ይመኛል። ጤና ይስጥልኝ። ይህ በሞርስ ኮሙኒኬሽን ተዘጋጅቶ ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን በምድር ኃይል ፎኔን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ የሚደርሰው የሐሙስ ታኅሳስ 23 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። ጥናትና ምርምር የአንድን የሀገር ኢኮኖሚያዊ፣ ማህበራዊና ወታደራዊ አቅምን በመገንባት የማድረግና የመፈጸም ችሎታን ወደ ላቀ ደረጃ ለማሸጋገር ያለው አስተዋጽኦ ከፍተኛ መሆኑን ፊልድ ማርሻል ብርሃኑ ጁላ ገለጹ። ከተቋም አልፎ ለሀገራችንና ለአህጉራችን አፍሪካ ሁለንተናዊ እድገት የበኩላቸውን አስተዋጽኦ የሚያበረክቱ የምርምር ስራዎችን በመስራትና በማዳበር አዳዲስ ግኝቶችን ልናበለጽግ ይገባል ብለዋል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታኅሳስ 23 ቀን 2018 ዓ.ም የቀረቡት አቶ ታዬ ደንደአ አቅርበውት የነበረው የዋስትና ጥያቄን ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። መነሻቸውን አዲስ አበባ ያደረጉ 103 ኤርትራውያን ስደተኞች በደቡብ ኦሞ ዞን ሐመር ወረዳ በኩል ወደ ኬንያ ድንበር ለመሻገር ከ5 ህገወጥ የሰው አዘዋዋሪዎች ጋር እጅ ከፍንጅ በቁጥጥር ስር ሲውሉ ሲያጓጉዝ የነበረው የሲኖትራክ ሹፌርም በፖሊስ ተይዟል። ሶማሌላንድ እስራኤል የሰጠችኝን እውቅና አጣጥለሻል ካለቻት ጅቡቲ የሚገኙትን አምባሳደሯን ወደ ሀርጌሳ ስትጠራ እስራኤል ኤርላይንስ ከቴል አቪቭ ወደ ሀርጌሳ የቀጥታ በረራ ለማድረግ ዝግጅት ላይ መሆኔን እወቁልኝ ብሏል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍና እገዛ እናመሰግናለን። አሁንም አዳዲስ ቤተሰብ እንድናፈራ እገዛችሁና ድጋፋችሁ አይለየን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ላስታውሳችሁና በሞርስ የበላይ ጠባቂ ክትትል ወደ ተዘጋጀው ቀዳሚ ዜና ሊሻገር። የታታሪዋ ኢትዮጵያ ተምሳሌት በላይነህ ክንዴ ግሩፕ በአዲስ አበባ የጀመረውን የከተማ ትራንስፖርት በማስፋፋት በባህር ዳር አገልግሎት ሊሰጥ መሆኑን ሞርስ ሰምቷል። የዚህን የታታሪዋ ኢትዮጵያ ተምሳሌት የሆነውን የቢኬጅን እቅድ የሰማችው ባለ ዘንባባዋና የጣና ፍርጥ የሆነችው ውቢቷ ባህር ዳር ጉጉት በተሞላበት ሁኔታ ሰፊ ዝግጅት አድርጋ እየተጠባበቀች ነው። በቅርብ ቀናት ውስጥ ዘመናዊዎቹን በኤሌክትሪክ ኃይል የሚንቀሳቀሱትን የከተማ አውቶቡሶች ተቀብላ ስራ ልታስጀምር ውበቷን ተማምና ሽር ጉድ ላይ ናት ባህር ዳር። የሀገራችንን የህዝብ ትራንስፖርት ችግር እንዲቀርፍ ሰፊ እንቅስቃሴ ላይ የሚገኘው ቢኬጂ ዛሬም ለብዙሃን ትራንስፖርት አገልግሎት የሚሉ ተሽከርካሪዎችን በመገጣጠም ላይ ይገኛል። የታታሪዋ ኢትዮጵያ ተምሳሌት ቢኬጂ ግዙፍ የኢትዮጵያ ድርጅት ሲሆን ወደ አምራችነት ያደገ በማምረትም አገሪቱን ለማሳደግና የውጭ ምንዛሪ እጥረት በከፍተኛ ደረጃ ለመቀነስ አልሞ ከመንቀሳቀስ ባለፈ ለበርካታ ወገኖች የስራ ዕድል በመፍጠር
ማህበራዊ ኃላፊነቱን በመወጣትም ስሙን በወርቅ እንዲጻፍ ተግቶ የሚንቀሳቀስ ድርጅት መሆኑን የሚያመላክቱት መረጃዎች በአፍሪካ ውስጥ ትልቅ ራዕይ ያለው ወደ ዘመናዊነትና ወደ ስልጣኔ ለማምጣትም የአገር ኃላፊነት ትከሻው ላይ የወደቀበት ቢሆንም ጠንክሮ በመስራትና የታታሪያዊ ኢትዮጵያ ተምሳሌት በመሆን የድርሻውን እየተወጣ መሆኑን ይጠቁማል የደረሰን መረጃ። አሁን በአዲስ አበባ ተጀምረው የማህበረሰቡን የትራንስፖርት ችግር በመቅረፍ ረገድ ከፍተኛ ሚና በመጫወት ላይ የሚገኘው ቢኬጂ በቅርቡ በውቢቷ ባህር ዳር በኤሌክትሪክ የሚሰሩና በቢኬጂ የተገጣጠሙ አውቶቡሶችን በማሰማራት ነዋሪውን ለማገልገል ቅድመ ሁኔታዎች መጠናቀቃቸውን ለማወቅ ተችሏል። የሚቀረው ምንድነው ተብለው የተጠየቁት የባህር ዳር የሞርስ ምንጮች የባህር ዳር ከተማ ትራንስፖርት ተጠቃሚ ወገን በቢኬጂ አውቶቡስ ተሳፍሮ የውቢቷን ባህር ዳር አየር እየቀዘፈ በዘንባባው የሽውሽውታ ዜማ ህሊናውን እያደሰ መጓዝ ይሆናል ነው ያሉት። አሃዱ ባንክ ከኢትዮጵያ ብሔራዊ ባንክ ጋር የሰውነት ያገኘበትንና የባንኩን ምስረታ ጉባኤ ያከናወነበትን ዕለት ምክንያት በማድረግ በትናንትናው ዕለት በሰሊሆም የአእምሮ ህሙማን መርጃ ማዕከል የምሳ ማብላት መርሃ ግብር አከናወነ። ባንኩ በየዓመቱ የተለያዩ ማህበራዊ ኃላፊነቱን የሚወጣበት ስራዎችን እንደሚሰራ የአሃዱ ባንክ ማርኬቲንግ እና የኮሚኒኬሽን ዳይሬክተር የሆኑት አቶ አብይ ተናግረዋል። በዚህም ዘንድሮ የታህሳስ 24 ቀን የምስረታ በዓሉን በማስመልከት ለተለያዩ የበጎ አድራጎት ተቋማት የገንዘብና የአይነት ድጋፍ እያደረገ እንደሚገኝ የተናገሩት ዳይሬክተሩ ከነዚህም ውስጥ አንዱ በሆነው በሰሊሆም የአእምሮ ህሙማን መርጃ ማዕከል በመገኘት በማዕከሉ ለሚገኙ የአእምሮ ህሙማን ለ2 ቀን የሚቆይ የምሳ ማብላት መርሃ ግብር በትናንትናው ዕለት ማስጀመሩን አስታውቀዋል። አሃዱ ባንክ ማህበራዊ ኃላፊነቱን በመወጣት በኩል የበጎ አድራጎት ስራውን አጠናክሮ የሚቀጥል መሆኑን የገለጹት ዳይሬክተሩ በዚሁ ሳምንት ከሚደረጉ ስራዎች መካከል አንዱ የሆነውንና በተያያዘው እቅድ መሰረት ዛሬ በመቄዶንያ የአእምሮ ህሙማንና የአረጋውያን መርጃ ማዕከል ተመሳሳይ መርሃ ግብር ማከናወኑን ሞርስ ሰምቷል። በዓለም አቀፍ ደረጃ ስመጥር የሆኑት የእጽዋት ተመራማሪና የዓለም የምግብ ሽልማት ተሸላሚው ፕሮፌሰር ገቢሳ እጀታ የአፍሪካ ወጣቶች የእውቀትና የፈጠራ ባለቤት በመሆን አህጉሪቱን ትንሣኤ እንዲያረጋግጡ አሳሰቡ። ፕሮፌሰሩ ይህንን ያሉት በሐረማያ ዩኒቨርሲቲ ተገኝተው የአፍሪካ ወጣቶች ለአፍሪካ ለውጥ በሚል ርዕስ ለተማሪዎችና ለዩኒቨርሲቲው ማህበረሰብ ባደረጉት አነቃቂ ንግግር ነው። ከ400 ሚሊዮን በላይ የሚሆነው የአፍሪካ ወጣት ትምህርት ላይ በማተኮር የሚጠበቅበትን ሚና ሊወጣ ይገባል ያሉት ፕሮፌሰሩ ወጣቱ ዓለም አቀፍና አካባቢያዊ ችግሮችን ለመፍታት ራሱን በቴክኖሎጂ ማስታጠቅ እንዳለበትም አሳስበዋል። የሐረማያ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማል ዩሱፍ ፕሮፌሰሩ ልምዳቸውን ለወጣቱ ለማካፈል በመምጣታቸው ምስጋናቸውን አቅርበው ዩኒቨርሲቲው ለፕሮፌሰር ገቢሳ እጀታ ያለውን ክብር ለመግለጽ ዩኒቨርሲቲው ማዕከላዊ ቤተ መጻሕፍት በፕሮፌሰሩ ስም እንዲሰየም አድርጓል። የፕሮፌሰሩን ከ260 በላይ የምርምር ጽሑፎች ከአሜሪካ ፕሬዝዳንትና ከዓለም የምግብ ፕሮግራም ያገኟቸውን ሽልማቶች እንዲሁም የህይወት ታሪካቸውን የሚያሳይ ዲጂታል ኤግዚቢሽንም አስመርቋል። ፕሮፌሰር ገቢሳና ቤተሰቦቻቸው በስማቸው የተሰየመውን ቤተ መጻሕፍት ይበልጥ ለማዘመንና ለማጠናከር ቃል የገቡ ሲሆን ይህ ቤተ መጻሕፍት ብቁ ዜጎችን ለማፍራት ወሳኝ ነው፣ እኔና ቤተሰቤም እንዲሻሻል በጋራ እንሰራለን ብለዋል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው።
የኢትዮጵያ መከላከያ ሰራዊት የምርምርና ልማት ፖሊሲ ምረቃና የማዕከል ምስረታ ተካሄደ። ላለፉት 6 ወራት በመከላከያ ዋር ኮሌጅ አስተባባሪነት ከተቋሙ የተለያዩ ክፍሎች ኮሚቴ በማዋቀር ሲከናወን የቆየው የምርምርና ልማት ማዕከሉ የፖሊሲ አደረጃጀት፣ የሰው ኃይል አቋምና መመሪያዎችን የማዘጋጀት ስራ ተጠናቆ በዛሬው ዕለት የመከላከያ ሰራዊት ምርምርና ልማት ማዕከል በይፋ ተመርቋል። በማዕከሉ የምስረታ መርሃ ግብር ላይ ተገኝተው ለማዕከሉ ምስረታ እውን መሆን አስተዋጽኦ ላበረከቱ አመራሮች፣ ሙያተኞችና ክፍሎች እውቅና በመስጠትና የማዕከሉን መመስረት በማብሰር የስራ መመሪያ የሰጡት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። ጥናትና ምርምር የአንድን ሀገር ኢኮኖሚያዊ፣ ማህበራዊና ወታደራዊ አቅምን በመገንባት የማድረግና የመፈጸም ችሎታን ወደ ላቀ ደረጃ ለማሸጋገር ያለው አስተዋጽኦ ከፍተኛ መሆኑን የገለጹት ፊልድ ማርሻል ብርሃኑ ጁላ ከተቋም አልፎ ለሀገራችንና ለአህጉራችን አፍሪካ ሁለንተናዊ እድገት የበኩላቸውን አስተዋጽኦ የሚያበረክቱ የምርምር ስራዎችን በመስራትና በማዳበር አዳዲስ ግኝቶችን ልናበለጽግ ይገባል ሲሉ ተናግረዋል። ታላቅ ሀገርና ተቋም መገንባት የሚቻለው ሁልጊዜ አዳዲስ ሀሳቦችን በማፍለቅ በማዳበር በመከታተልና በመመራመር በመሆኑ ችግር ፈቺና የሀገራችንን ብሔራዊ ጥቅም በዘላቂነት የሚያስጠብቁ ጠንካራ ቴክኖሎጂ አቅሞችን በመፍጠር ዘመን ተሻጋሪ የልማትና የምርምር ስራዎችን በትኩረት መስራት ያስፈልጋል ያሉት ፊልድ ማርሻል ለማዕከሉ መመስረት ጥናት ሲያከናውኑ ለነበሩ ሙያተኞች፣ ክፍሎችና አስተባባሪዎች ምስጋና አቅርበዋል። በዕለቱ የእንኳን ደህና መጣችሁ መልእክት በማስተላለፍ የመከላከያ ምርምርና ልማት ማዕከል ምስረታን በተመለከተ ንግግር ያደረጉት የመከላከያ ዋር ኮሌጅ አዛዥ ሜጀር ጀነራል ቡልቲ ታደሰ በተቋሙ ውስጥ አዲስ የሆነውንና ለሰራዊቱ የትራንስፎርሜሽን ጉዞ ስኬት የማይተካ ሚና እንደሚጫወት የሚታመንበትንና የምርምር ልማት ማዕከል ማቋቋሙ ተቋሙ ለያዘው የዘመናዊ ሰራዊት ግንባታ እንደ ማዕዘን ድንጋይ ሆኖ የሚያገለግል መሆኑን ገልጸዋል። የኢትዮጵያ መከላከያ ሰራዊት በደህንነትና በቴክኖሎጂው ዘርፍ ቀዳሚ ሀሳቦችና የፈጠራዎች ማዕከል በመሆን በዓለም አቀፍ ደረጃ ተወዳዳሪ ተቋም እንዲሆን አስቻይ ሁኔታዎችን ይፈጥራል ሲሉም አክለው ተናግረዋል። በመርሃ ግብሩ ላይ የምርምርና ልማት ማዕከሉ ምስረታ እውን የሆነበት ሂደትን በተመለከተ በሙያተኞች ማብራሪያ የተሰጠ ሲሆን ለማዕከሉ መመስረት አስተዋጽኦ ላበረከቱ አመራሮች፣ ክፍሎችና ባለድርሻ አካላትም እውቅና የመስጠት መርሃ ግብር ተከናውኗል። ዘገባው የቢኒያም ማሞ ነው። በኢፌዴሪ አየር ኃይል የአንደኛ አየር ምድብ አዛዥ ብርጋዴር ጀነራል ብሩክ ሰይፉ 9ኛ ዓመት የአየር ኃይል የምስረታ ቀን አከባበርን አስመልክቶ ለመንግስትና ለግል የሚዲያ ተቋማት አስተባባሪዎችና ባለሙያዎች ገለጻ አደረጉ። አየር ኃይል በምስረታ ታሪኩና በጀግንነቱ ከአፍሪካ ቀዳሚ የሆነ የኢትዮጵያ አየር ክልልን በጽናት በመጠበቅና በድልና በመስዋዕትነት የደመቀ ታሪክ ያለው መሆኑንም ብርጋዴር ጀነራል ብሩክ ሰይፉ ገልጸዋል። 9ኛ ዓመት የአየር ኃይል የምስረታ ቀን በዓል የሀገራችንን ብሎም የተቋማችንን ገጽታ በሚያጎሉ የአየር ኃይላችንን የማድረግ አቅም በከፍተኛ ሁኔታ በሚያሳዩ ሁነቶች ከጥር 15 ቀን 2018 እስከ ጥር 19 ቀን 2018 ዓ.ም ድረስ በተለያዩ ዝግጅቶች እንደሚከበር አብራርተዋል። የሚዲያ ባለሙያዎችም የበዓሉን ታላቅነት በመረዳት በሁሉም መስክ ተደራሽ እንዲሆን በከፍተኛ አገራዊ ፍቅር ተባብረን መስራት ይጠበቅብናል ብለዋል። ዘገባው ይታያል ምህረት ነው። አቶ ታዬ ደንደአ በካቴና አልታሰርም በማለታቸው ትናንት ታህሳስ 22 ቀን ፍርድ ቤት ሳይቀርቡ ቀሩ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንደአ በካቴና አልታሰርም በማለት አለመቅረባቸውን ተከትሎ ዛሬ ታህሳስ 23 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንደአ ላይ የተመሰረቱትን 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 መቅጠሩን ጠበቃ አበራ ንጉስ አስታውሰው ይሁንና ማረሚያ ቤቱ አቶ ታዬን ስላላቀረባቸው ፍርድ ቤቱ ለታህሳስ 23 2018 ተለዋጭ ቀጠሮ መስጠቱን ተናግረው ነበር። ታዬ ደንደአ በቂሊንጦ ማረሚያ ቤት በነበሩበት ወቅት የካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲመጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸውን ሰጥተው ነበር። ፍርድ ቤቱ ተለዋጭ ቀጠሮ የሰጠው ለዛሬ ታህሳስ 23 ቀን 2018 ዓ.ም በመሆኑ
የሆኑ የሰላም ሚኒስትር ዴኤታ የነበሩት አቶ ታዬ ደንደአ ዛሬ ፍርድ ቤት ቀርበዋል። የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ሐሙስ ታህሳስ 23 ዓ.ም የቀረቡትን አቶ ታዬ አቅርበውት የነበረውን የዋስትና ጥያቄ ውድቅ ሲያደርግ ከቀረቡባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የተሰየመው በአቶ ታዬ ላይ አቃቤ ህግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። ችሎቱ በሐሙሱ ውለው አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። በትግራይ ክልል ላለፉት 3 ዓመታት ምርጥ ዘር አለመቅረቡ በክልሉ ለተፈጠረው የምርት እጥረት ከፍተኛ አስተዋጽኦ ማድረጉን የክልሉ ግብርና ቢሮ አስታወቀ። የቢሮው የሰብል ልማት ቡድን አስተባባሪ አቶ ኃይሌ አባይ በክልሉ ምርጥ ዘር ስለማይዘጋጅና በተለይ ባሳለፍነው ዓመት ድርቅን የሚቋቋም ምርጥ ዘር በግዥ ማግኘት ስላልተቻለ በተከዜ ተፋሰስ፣ በቆላ ተንቤን፣ በሳምሬና በአፋር አዋሳኝ አካባቢዎች የምርት እጥረት ተከስቷል ብለዋል። በተለይም በቆላ ተንቤን እና በራያ አዘቦ አካባቢዎች ችግሩ አሳሳቢ ደረጃ ላይ ይገኛል ሲሉ አስተባባሪው አቶ ኃይሌ ተናግረዋል። የግብርና ሚኒስቴር የሰብል ልማት ዘርፍ ስራ አስፈጻሚ የሆኑት አቶ ኢሳያስ ለማ አለ የተባለውን ድርቅን የሚቋቋም ምርጥ ዘር እጥረት ከመቅረፍ አንጻር ከቀረበላቸው ጥያቄ በሰጡት ምላሽ የኢትዮጵያ ግብርና ስራዎች ኮርፖሬሽን በክልሉ ዘር የማባዛት ስራ እንደሚሰራ፣ ክልሎችም ከአጎራባች አካባቢዎች በግዥ ማግኘት እንደሚችሉ ገልጸዋል። በተጨማሪም ለችግሩ ዘላቂ መፍትሄ የሚሆነው የምርጥ ዘርን ብዜት የሚያከናውኑ ድርጅቶች በክልሎች እንዲገቡ ማድረግ ነው። ክልሎች በምርጥ ዘር አቅርቦት ራሳቸውን እንዲችሉ መስራትም ያስፈልጋል ማለታቸውን የዘገበው አሃዱ ነው። መነሻቸውን አዲስ አበባ ያደረጉ 103 ኤርትራውያን ስደተኞች በወላይታ ሶዶ አርባ ምንጭ ኮንሶ በኩል አልፈው ደቡብ ኦሞ ዞን ሐመር ወረዳ በኩል ወደ ኬንያ ድንበር ለመሻገር ሲሞክሩ ኤርቦሬ በሚባል አካባቢ ከነ አዘዋዋሪዎቻቸው በቁጥጥር ስር መዋላቸው ተሰማ። ስደተኞቹ ወደ ኬንያ ድንበር ሊሻገሩ ሲሉ መያዛቸውን የተናገሩት የደቡብ ኦሞ ዞን ዋና አስተዳዳሪ አቶ ማዕከል ማሊኮ በሁለት ሲኖትራክ መኪና ተጭነው ወደ ወረዳው መግባታቸውን ፖሊስ በደረሰው ጥቆማ መሰረት ከ5 ህገወጥ ሰው አዘዋዋሪዎች ጋር እጅ ከፍንጅ በቁጥጥር ስር ሊውሉ መቻላቸውን ተናግረዋል። የሲኖትራክ ሹፌሩን በፖሊስ መያዙን የተናገሩት አቶ ማዕከል ከስደተኞቹ ውስጥ 9 የሚሆኑ ህፃናት መሆናቸውን አመልክተው በየጊዜው መስመሩ በህገወጥ ደላሎች አማካኝነት በርካታ ኤርትራውያን ወደ ኬንያ ለመሻገር ሲሞክሩ እንደሚያዙ ገልጸዋል። አቶ ማዕከል ከ2 ሳምንታት በፊት በቁጥር 40 የሚሆኑ ኤርትራውያን ስደተኞችን ይዘው መመለሳቸውንና አንዳንዱ ሁለተኛና ሶስተኛ ዙር ተመልሰው መጥተው እንደሚያዙ አረጋግጠዋል። በአመት በአማካይ 1000 የሚሆኑ ስደተኞች ዞኑን አቋርጠው ለማለፍ ሲሞክሩ ይያዛሉ። በዚህ የተነሳ ሁልጊዜም የማቆያ ችግር ይገጥመናል። አሁን የተያዙት ኤርትራውያን ስደተኞች በዞኑ ማዕከል ዲመካ በመንግስት ቢሮዎች አካባቢ ይህ በእንዲህ እንዳለ ከመስከረም 2017 እስከ ነሐሴ 2017 በነበረው ጊዜ ውስጥ ኬንያ ውስጥ በፖሊስ ቁጥጥር ስር ከዋሉ 953 ህገወጥ የውጭ ፍልሰተኞች መካከል 70% ወይም 670 ያህሉ ኢትዮጵያውያን ሆነው ተገኙ። ከኢትዮጵያውያን ቀጥሎ በብዛት ሶማሊያውያን፣ ብሩንዳውያን እና ኤርትራውያን ፍልሰተኞች በቅደም ተከተል እንደተቀመጡ የአገሪቱ ጋዜጦች የመንግስትን ሪፖርት ጠቅሰው ዘግበዋል። ሪፖርቱ የኢትዮጵያውያን ፍልሰተኞች ቁጥር ከፍተኛ የሆነው በአማራና ኦሮሚያ ክልሎች በሚካሄዱ ግጭቶችና በትግራይ በተፈጠረው ውጥረት ሳቢያ እንደሆነ ማውሳቱን ዘገባዎቹ አመላክተዋል። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አሁንም አግዙን አትርሱ። ወደ ውጭ ዜና አልፋለሁ። ግብጽ በታንዛኒያ የገነባችው ግድብ የትብብር ማሳያ ሳይሆን የናይል ተፋሰስ ሀገራትን የመከፋፈያ ዘዴ መሆኑን የቀድሞ የታላቁ የኢትዮጵያ ህዳሴ ግድብ ተደራዳሪ ቡድን አባልና የውሃ ሀብት ተመራማሪ ፈቅ አህመድ ነጋሽ ገለጹ።
የግብጽ የውጭ ጉዳይ ሚኒስትር ታንዛኒያው ጁሊየስ ኔሬሬ ኃይል ማመንጫ ግድብን የናይል ተፋሰስ ሀገራት የትብብር ምሳሌ አድርገው ማንሳታቸውን ተከትሎ ተመራማሪው እንደገለጹት ግብጽ ግድቡን የገነባችው እንደማንኛውም ኮንትራክተር ስራውን ወስዳ እንጂ በነፃ ወይም በትብብር አይደለም ብለዋል። ፊቅ አህመድ ነጋሽ ግብጽ ኢትዮጵያ ለጎረቤት ሀገራት ኃይል እንዳትሸጥ እንቅፋት ለመሆን እየተንቀሳቀሰች መሆኑንና ለዚህም ለጅቡቲ የፀሐይ ኃይል ማመንጫ እየገነባችላት መሆኗን በምሳሌነት ጠቅሰዋል። እንደ ተመራማሪው ገለጻ ግብጽ የታላላቅ ሐይቆች አካባቢ ሀገራት የሚያካሂዱት ልማት ግድቦቻቸው አነስተኛ በመሆናቸው ተጽዕኖ አይደርስብኝም የሚል እምነት ቢኖራትም በምስራቅ ናይል ላይ ግን አንዲት ጠብታ ውሃ ጥቅም ላይ እንዳይውል ትቃወማለች። በቅርቡ በናይል የትብብር መድረክ ላይ የታላላቅ ሐይቆችን የልማት እቅድ አጽድቃ የምስራቅ ናይልን ግን አልቀበልም ማለቷን ተመራማሪው አስታውሰዋል። ግብጽ የምታደርገው እንቅስቃሴ የላይኛው ተፋሰስ ሀገራትን ድጋፍ ለማግኘት ያለመ ቢሆንም ውሃውን በተመለከተ ያላት ተቀባይነት ግን ከጊዜ ወደ ጊዜ እየቀነሰ መምጣቱን ተመራማሪው ፊቅ አህመድ ነጋሽ አክለው የነገሩት ለጋዜጣ ፕላስ ነው። ሀርጌሳ ሶማሌላንድ ሪፐብሊክ የጅቡቲ አምባሳደሯን ወደ ሀርጌሳ ጠራች። ምክንያቴ ያለችው እስራኤል ለሶማሌላንድ ሪፐብሊክ ህጋዊ እውቅና መስጠቷን ተከትሎ ጅቡቲ በከፍተኛ ተቃውሞ ውጤቱን ለመቀልበስ በመንቀሳቀሷ መሆኑን የሀርጌሳ ምንጮች ተናግረዋል። ዛሬ 2 ዓመት ሶማሌላንድ ከኢትዮጵያ ጋር የፈረመችውን የመግባቢያ ስምምነት ተከትሎ በስምምነቱ ከፍተኛ ቅሬታ የነበራት ጅቡቲ በሀርጌሳ የነበራትን የቆንስላ ኃላፊ መጥራቷ የሚታወስ ሲሆን ቆንስላው አገልግሎት መስጠትም አቁሟል። እስራኤል የእስራኤል መንግስት ለሶማሌላንድ ሪፐብሊክ የሰጠውን ህጋዊ እውቅና ተከትሎ የእስራኤል ሰንደቅ ዓላማ ተሸካሚው የእስራኤል ብሔራዊ አየር መንገድ የሆነው እስራኤል ኤርላይንስ ከቴል አቪቭ ወደ ሀርጌሳ የቀጥታ በረራ ለማድረግ ዝግጅት ላይ መሆኔን እወቁልኝ ብሏል። የተወደዳችሁ ቤተሰቦቻችን እስከዛሬ ላደረጋችሁልን ድጋፍ ምስጋናችን ይድረሳችሁ። በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርሴ በላይ ጠባቂ የተዘጋጀውን የሐሙስ ታህሳስ 23 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። ከሞርሴ በላይ ጠባቂ ጋር እኔ ዮብ ደመቅ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና ጠብቃችኋለሁ። እስከዚያው ድረስ ጤና ይስጥልኝ።